ይህ ንጉሱ የተባለው ወንበዴ ፍቅሬን ተቀበይኝ ሲልሽ ለምን ይሻላል? ምን መሆን ትፈልጋለች? ያው እንደ እህቷ ሰርቫንት ነው። ሌላ ምን ይሆናል? ወንድምሽ እኮ በጣም ነው የሚወድሽ። ዴቭስ ከዚህ በኋላ አደይ ይቅርታ ታደርግልኛለች ብለህ እንዳታስብ። አሻፈረኝ የምትል ከሆነ ግን አሳስራለሁ። እሺ አደይ ልቀቀኝ። ፍቅር ከደረጃ ያውቃል። እሰይ የታባሽ የእጅሽን ያገኘሽው። እንደዚህ መሆኗ ሚስጥር ደግሞ የበፊት ታሪኮ ይመስለኛል። እስኪ የሆነ ነገር አድርግ ብል። ብርሃን የት ጠፍተሽ ነው? እንደምወዳት ታውቃለች። ቆይ ግን ለምንድን ነው እንደዚህ እየሆነች ያለችው? ምናልባት እኮ ዴቭኛ ያልተረዳንለት ነገር ሊኖር ይችላል። ስለ በፊት የፍቅር ህይወቷ እኮ ምንም እናውቀው ነገር የለም። ብርሃኔ ሁሉም ነገር እንደከበደሽ አውቃለሁ። አትደብቂኝ። ለእኔ ያለሽኝ ብቸኛ ሰው አንቺ ነሽ እህቴ። ባርኮቴ ወይ ምን ነው የከፋ ትመስላለህ? አዎ በጣም ከፍቶኛል። ምን ነው ወንድሜ ምን ሆንክ? አደይ በቃሽ። ወንድሜ እያልሽ ስሜቴን ላለመርዳት አትሞክሪ። ምን ሆነሽ ነው አደይ? ምንድን ነው? ውጣልኝ ጃፌ እንደነቀ ውጣልኝ። ኧረ አደይ ተረጋጊ እንዴ። ውጣልኝ ዴ ውጣ። አደይ ይኸውልሽ፣ ቆይ ላስረዳሽ። ምንድን ነው ማየው? ውጣልኝ ጃፌ እናት ነገር ወንድሜ የምርህን ነው? እዚህ ምን ትሰራለህ? ውጡልኝ ውጣልኝ። ይኸውልሽ አደይ ዴ ውጣልኝ ውጣ። ውድ የቻናል ቤተሰቦች እንኳን ደህና መጣችሁ ብለናል። በአዲስ ቪዲዮ መጥተናል። የዛሬው ደግሞ በጣም ለየት ያለ ነው። የዛሬው ጦርነት ልነግራችሁ አልችልም። ዴቭ እንዴት እንደሆነ እንደተሳቀቀ እንዴት እንደተዋረደ የአደይ ክፍል ገብቶ ኤሉሻ ደግሞ እንግዲህ የአደይ ክርስትና ወንድም እንግዲህ እሱ ደግሞ ኤላን ጉድ አድርጎታል ማለት ነው። እንግዲህ በጨለማ ሲሄድ ሊዲያን እሸኛለሁ ብሎ ወደ ቤቱ ሲመለስ እንግዲህ አፍኖታል ማለት ነው። ምን እንደሚቀማው አናቅም፣ ምን እንደሚሰርቀው ምን እንደሚያደርገው አናቅም ማለት ነው። አላየነውም። እንግዲህ ለሚቀጥለው ነው የምናየው። ሌላው ደግሞ ማርኮት የኔ ፍቅር የኔ ውድ ውይ ስወደው ማርኮት እንግዲህ ያው በልቡ ፍቅሩን ገልጾላታል ማለት ነው። እውነቱን እሷ ባሰማም እሱ በልቡ ገልጿል ማለት። ይህን ብላት እኮ ይህን ትለኛለች፣ ይህን ብላት እንደዚህ ታባረረኛለች እያለ እንግዲህ እየተከዘ 1 ሰዓት ሙሉ እሷ እየጠራቸው እያለ ምንም ሳይንቀሳቀስ እየተናገረ ነበር፣ እያወራ ነበር በልቡ በሆዱ ማለት ነው። እንዴት እህት የትኛለሽ? እኔ አፈቅርሻለሁ፣ ወድሻለሁ። የምን እህት ነው የምን ወንድም ነው በሚል እያሰበ ነበረ። ምን ታስባለህ ማርኮቴ ስትለው እንዴት እንደደነገጠ ማለት ነው። እንግዲህ እህቷ በመገኘቷ እሷ በጣም ደስ ብሏታል፣ አደይ ማለት ነው። እና ፍቅር ወድቅ ያለሁ ብላ ያው ትንሽ ዴቭን አስደንግጣው ነበረ። እሷ ስር እንዲጠጋ እና ተሷ ጋር አብሮ እንደሆነ አብሮ ጊዜ እንዲያሳልፍ ፈልጋ ነበረ። ነገር ግን እሱ አልሆነም፣ ሳይሆን ቀረ። ግን አደይ እባክህን ከኔ ይልቅ እሷ ታስፈልጋታለህ። ስለዚህ እኔ አልፈልግህም፣ እኔ ፍቅርህንም አልቀበልም። እኔ ስር አትንጣ፣ በእንጀሬ ነው የመጣህብኝ። እባክህን ፍቅር ትወድሃለች፣ ታፈቅርሃለች። እኔ አላፈቅርህም። እንደውም ልብህን ለሷ ነው መስጠት ያለብህ። ሌላ ሰው ልቡን ሲሰጥ እሱም ልቡን መስጠት አለበት። እኔ ልቤን አልሰጠውህም፣ አንተ ነህ እንጂ ወደ እኔ መጣኸው፣ እኔ ወደ አንተ አልመጣውም። ስለዚህ ከአንድ ወገን ፍቅር አይሰራም፣ ከሁለቱም ፍቅር ሲኖር ነው እንጂ ስትለው ዴቭን ማለት ነው። ዴቭ ደግሞ እኔ ፍቅር ያለኝ ልቤ ያለው አንቺ ጋር እንጂ ፍቅር ጋር አይደለም። እኔ ለፍቅር አልገባትም፣ በፍጹም ልወዳትም ላፈቅራትም አልችልም። ስለዚህ እኔ ያፈቀርኩት አንቺን ነው እንጂ ፍቅርን አይደለም ብሎ መለሰላት። እንግዲህ ምንም ማድረግ አይቻልም። እንግዲህ ፍቅር በጣም ከሚባለው በላይ ነው የምጠላት። አደይን የምጠላበት ምክንያት ደግሞ ዴቭን ስለምትወድባት ነው። እሷ ተቀድሞም ትጠላት ነበረ አደይን። አሁንማ ደግሞ ሰበብ አገኘ፣ የምጠላበት ሰበብ አግኝታለች ማለት ነው። እንግዲህ ፍቅር በጣም
ባለው በላይ በነገራችን አንድ ነገር ሳልነግራችሁ ሳላልፍ ምቀር ምንድን ነው መሰላችሁ? ፍቅር የዚህ ሰው አይደለችም። በጣም ደርባባ ጨዋ፣ ከሷ በላይ በቃ ለሰው የሚያዘን ለሰው ርህራሄ ያላት ቅልብ ናት ማለት ነው። ፍቅር አይደለም ደግሞ ስሟ ሌላ ነው ማለት ነው። እና እዚህ ይሄ ድራማው ያው ስራ ስለሆነ እንጂ ይህንን ክፋት ያመጣችው አንቺ ፍቅር የምትባይ አረ እንደ ቦጫጭቄሽ አንቺ ፍቅር የምትባይ ለምን ተድራማው አትወጭም? ለምን እንዲህ አትሆኝም? ለምን በቃ ማትሏት ነገር የለም በኮመንት ላይ ማለት ነው። እሷ የተሰጣትን ስራ ብቻ እንጂ በነገራችን ያው እሷ የፈለጋችሁትን ብትሉ መስሚያዋ ጥጥ ነው። አንድ ሰው ሚዲያ ላይ ከመጣ መስሚያው ጥጥ ነው። የፈለገውም ቢባል የመጣውም ሚዲያ ላይ አንድ እንዲተች ነው፣ አንድ እንዲመሰገን ነው፣ አንድ ደግሞ እንዲሰደብ ነው፣ አንድ ደግሞ የሆነ በቃ ስለሱ እንዲወራ ነው ሚዲያ ላይ አንድ ሰው ከመጣ ማለት ነው። እና እዚህ ጋር እህቶቼ እናንተ ድራማ የተሰጣቸውን ነው እንጂ የሚሰሩት ያልተሰጣቸውን ሊሰሩ አይችሉም በፍጹም። ምንም አደይ መሆን ስራው አይደለም። እንደምታውቁት አደይ የባለ ሀብት ልጅ ነች። ነገር ግን ይሄ ስራዋ አይደለም። ኩሽና የምትሰራበት ስራ ሰራተኛ ሆና የቀረበችው ያው ድራማ ስለሆነ የተሰጣትን ስራ ነው እንጂ የምትሰራው እንደዚህ ልኮን አይደለም። እና አባካችሁ አትሳደቡ። ሌላው ደግሞ እንግዲህ ማርኮት እኔ እንደ ማርኮት እርጋተኛ እንደ ማርኮት በነገራችን ማርኮት ዱርዬ ሊሆን ይችላል። እናንተ ስለማታውቁ ስለሱ ህይወት ስለማታውቁ ነው እንጂ አሁን እዚህ ጋር በጣም ርክት ያለ ነው። በቃ የፍቅር ሰው ነው እንደምታዩት ማለት ነው። አሁን እሱን እናመሰግኑታላችሁ። የኔ ፍቅር ማርኮት፣ የኔ ውድ፣ የኔ በቃ እንዴት እንደምትሉት ማለት ነው። እና አደይ ላንተ ትገባሃለች እያላችሁት ነበረ። ነገር ግን እሱ አሁን በሌላኛው ህይወቱ ድርዬ ሊሆን ይችላል። ይሁን በቃ ዝም ብሎ ሰው ሊሆን ይችላል። የሰውን አመለካከት ሊያውቅ ይችላል። ስለዚህ ሁሉም እያንዳንዱ የራሱ የሆነ ጸባይ ያለው፣ ነገር ግን እዚህ ድራማው ላይ መጥተው የሚሰሩት የተሰጣቸውን ተልእኮ ነው እንግዲህ የሚሰሩት። ስለዚህ ሁላቸውም ባትሳደቡ ጥሩ ነው ላለሁኝ። ሌላ እንግዲህ ፍቅር ዳለች ከሚባለው በላይ ያመማት እግሯ ሁሉ ጠፍቶ ዴቭ አደይ ክላስ ይገባና ያው እንዳያችሁት እንትኑን ማለት ነው የሰራውን ነገር እንዳያችሁት ነው። ገብቶ አደይ ክፍል የኔ ቆንጆ የኔ እንትን እያለ እየሳመ ነበረ። ከዛ አደይ ስትነቃ ፊት ለፊቷ ድቅን ይልባታል። ስጮሃለች። ስትጮህ ሊዲያና ፍቅር ይመጣሉ ማለት ነው። ሊዲያና ፍቅር ሲመጡ ምን እያረክ ነው ሲሉት አይኗ ፍጦ ቀረ ማለት ነው። ዴቭ በጣም የሚገርመው ነገር እንዴት እንደደነገጠ ዴቭ ማለት ነው። መሬቷ ሰንጥቃ እንድትጠው ነገር በቃ አትጠው ነገር ነው የሆነበት ማለት ነው ዴቭ። እና እሱ በጣም ነው የሚወዳት ከሚባለው በላይ ይወዳታል። ነገር ግን እሷ ልትወዷችን በፍጹም ብዙ ችግሮች አሉባት። ሁሉም ሰው የየራሱ የሆነ ችግር አለበት። ስለዚህ እሱ ልትወደው አትችልም። ደግሞ ዴቭ ፍቅር የሆነ ነገር ስትለው ቶሎ ብሎ ያምናል። ምሳሌ አሁን አንዴ ፍቅር ይዟት ኤላ ጋር ሄዳለ። ኤላን ሳታይ አትውልም አታድርም ስትለው እውነትሽን ነው ፍቅር አለ። ባንዴ አመነ ማለት ነው በውሸት። እሷ እንደምትዋሽ ያውቃል። በጣም ብዙ ነገር ማንኞቹም ነገር እውነት አታወራም። በአብዛኛው ውሸት ነው። እሷን የሆነ ነገር ለማድረግ የማታደርገው ነገር የለም። በቃ የማትዋሸው የለም። ሁሉንም ትዋሻለች ማለት ነው። እና የሚገርመው ነገር እንግዲህ አደይ እህቷን አግኝታለች። በጣም ደስ ብሏታል። አሁን ደግሞ ሊዲያ የአደይ እህት እዛ ኤላ ጋር ስለተቀመጠች እጇን ሲያስታጥባት እንዴት እንደሆነች እንዴት እንደዘገነናት ተነስታ ብድግ ብላ አይኑን እንዳታይ ጥላ ሄደች። ምግብ አቅርቢ ሊዲያ ምግብ አንጭልን ሲላት እኔ እሷ እያለች እኔ ለምንድን ነው ብርሃን አለች ብርሃን ታምጣ ስትለው ለምንድን ነው አንቺ እያለች እሷ እኮ አሟታል ተነሽና ምግብ አቅርብልን እንብላ ሲላት በፍጹም እኔ አላደርገውም አለች። ከዛ እኔ አቀርባለሁ አንቺ አሞሻል ተኝ ብሎ እሷን አስተኝቶ
የአዴን እህት አስተኝቶ እሱ ሄዶ ምግብ ሊያመጣ ሲሄድ እጇን ማስታጠብ ይዞ መጣና እጇን ሲያስታጥብ እሷ ዘገነናት። ወደ ላይ ሌላትም ሁሉ ነበር እንደውም ማለት ነው። እንደዚህ ያለም አለ። ከዛ ተነሳችና ጥላ ሄደች። እነሱ ሁለቱ በልተው አይ እንግዲህ እኔ ፍቅርን ልጠይቅና እንጣፍቅረ እንደዚህ ሆናለች አሉ እና እህትሽም ትመጣለች በቃ አንቺ ቤት ተቀመጭ ብሎ እሱ ወደዛ ሲሄድ እሷም ተከትላ ሄደች። ከዛ በኋላ ደግሞ እዛኛ እንዳለች እህቷ ትመጣለች። ለምን አንሄድም ያው ፍቅር ብለው አይደለ? ፍቅር እንግዲህ ኤላን በጣም ትወደዋለች። ስለዚህ ሄደችው ኤላ ጋ ነው። ኤላ ጋ እህቷም ስላለች እሱን ሳታይ ተድርም ስላለችው ዴቭ ለምን አንሄድም ማርኮት ለምን አንሄድም? ወዲያውም ደግሞ ብርሃንን እናያታለን ስለው እሺ ብሎ ባርኮት ተነስቶ ወደ ኤላ ቤት ይመጣሉ። ኤላ ቤት ሲመጡ ኤላ የለም። ያው ሁለቱ ሴቶች ብቻ ናቸው። እዛ ቁጭ ብለው እያወሩ እያለ እኔ እኮ ምግብ በጣም እችላለሁ፣ ስለዚህ ኤላ እንደው ምግብ ቤት ልክፈትልሽ እያለኝ ነበረ ስትለው ኤላ ምግብ ሊከፍትልሽ ምግብ ቤት እያለው ሁለቱም ተሳሳቁ ማለት ነው። ያው ተሳለቁ። ለምን ያው ኤላ ማይከፍት መስሏቸው ወይንም ደግሞ ገንዘብ ያለው አይመስላቸውም ማለት ነው። እና ኤላ በጣም እርጋተኛ ነው። ያው ሳሚ እንደሚባል ነው። በጣም እርጋተኛ ልጅ ነው። ለሁሉም ነገር ያስባል ማለት ነው። የሚናገራቸው ቃላቶች ራሱ አስቦ ነው ማለት። ስለዚህ እነሱ ንቀውታል። ለምን